ጭንቀት ሐሳብ ጭንቀት ስትረስ ስለ ልጆች መጨነቅ ስለ ኑሮ መጨነቅ አገር ቤት ስላሉ ወገኖች መጨነቅ ስለ ዘመድ መጨነቅ ከሰይጣን ቀጥሎ ጠላታችሁ ስትረስ ነው ንዴታችን ቁጣችን መነጫነጫችን ብስጭታችን እሱ ነው ኢሞሽናል ዌልነስ ጥሩ ጓደኞች ያላቸው አንድ ጥሩ ጓደኛ ያላቸው ሰዎች ሁለት ጥሩ ጓደኛ ያላቸው ሰዎች የአእምሮ ጤንነታቸው ከፍተኛ ነው ይባላል ደህና ነኝ ስንል ምን ማለታችን ነው ደህና ነሽ ወይ ሲባል ሲጠየቅና ደህና ነኝ ብለሽ ስትመልሺ ምን ማለት ነው እነዚህ ዳይሜንሽንስ አሉትና እነሱን አንስቼ ደጋግሜ ደህና ናችሁ ወይ እላችኋለሁ ከዛ ጨርሳለሁ የመጀመሪያው ዳይሜንሽን ኦፍ ዌልነስ የሚባል ነው ሜንታል ዳይሜንሽን ለአእምሯችሁ ምን እያደረጋችሁለት ነው ጭንቀት ሐሳብ ጭንቀት ስትረስ ስለ ልጆች መጨነቅ ስለ ኑሮ መጨነቅ አገር ቤት ስላሉ ወገኖች መጨነቅ ስለ ዘመድ መጨነቅ ከሰይጣን ቀጥሎ ጠላታችሁ ስትረስ ነው እንደ ስትረስ ጠላት የላችሁም የሚገርመው ደግሞ 99% of the things that you worry about they will never happen ልጄን እናቴን ቤተሰቤን እስራኤል እንደዚህ ሆኑ ማሰብ መጨነቅ ስትረስ ኮርቲሶል የሚባል ሆርሞንን ይጨምራል ኮርቲሶል የሚባል ሆርሞን ሲጨምር ኮርቲሶሉ ሃይፐርቴንሽን ዲያቤቲስ ሜሊተስ ኮሮነሪ አርተሪ የልብ በሽታ የደም ብዛት የስኳር ኢቭን የተለያዩ በሽታዎችን ያመጣል ጠላታችን ነው ጭንቀት እስቲ ጭንቀት ጠላቴ ነው በሉ you have to get rid of it ሲመጣ እኔ ጋም ይመጣልኩ ዞር በልልኝ ነው የምለው በቃ ዞር በል ልጅ እንደዚህ ብትወድ ልጆች እንዲህ ቢሆንስ ስትረስ እንደዚህ ቢሆንስ ኑሮ እንደዚህ ቢሆንስ ያኛው እንደዚህ ቢሆንስ ስትረስ ነው እና ግን ጠላት ነው ለሜንታል ዌልነሳችሁ ሜዲቴሽን ሰላም ጥሩ ነገር መስማት ጥሩ ነገር ማንበብ ሜንታል ዌልነሳችሁ መጠበቅ አለባችሁ ይሄንን አእምሮ ብትከፍቱት አጥንቴን ብትከፍቱት የምታገኙት ነገር ብሬን ነው የሚባለው አይደል ነጩ ግሬ የሆነው ኮሪጌትድ የሆነ በቢሊየን የሚቆጠሩ የነርቭ ሴሎች አሉት በትሪሊየን የሚቆጠሩ ኮኔክሽኖች አሉት ሴሬብረም ሴሬቤለም ሜዱላ ፖንስ የተባሉት ማይንድ ግን ይለያል ይሄኛው 3 ፓውንድ ነው የኔ ጭንቅላት ውስጥ ያለው ብሬን ማይንድ ግን ክብደት የለውም መልክ የለውም የቱ ጋር እንዳለ አታውቁም ግን ይረበሻል ሲመጣና ሲጫናችሁ ስትረስ ጭንቀት ሲበዛባችሁ ቴል ዩርሰልፍ አላስተናግድህም ማለት አለባችሁ አላስተናግድህም እኔ ጋር ይመጣ አላስተናግድህም አልቀበልህም ለምን ሜንታል ዌልነሳችሁ መጠበቅ አለባችሁ ሁለተኛው ዳይሜንሽን ኢሞሽናል ዌልነስ ይባላል ኢሞሽናል ዌልነስ ደግሞ ይሄ ንዴታችን ቁጣችን መነጫነጫችን ብስጭታችን እሱ ነው ኢሞሽናል ዌልነስ ዲፕሬሽን ይመጣል ኒጋ ዲፕሬሽን ሳላስበው ይመጣና ላይ ተከምሮ አገኘዋለሁ ምን ሆኛለሁ ምን የተፈጠረ ነገር አለ ምንም መጥቶ ግን ይከመራል ላይ እኔ ልንገራችሁ በጣም ደስተኛ ሰው ነኝ አሁን ግን ደስተኛ የሆንኩት በውሳኔ ነው እዚህ ዓለም ላይ ፈጣሪ ፐርፌክት ነው ይሄ የተፈጠረው ነገር ግን ፐርፌክት አይደለም ይሄኛውን ሳስተካክለው ይሄን ሳስተካክለው ያኛው ይበላሻል ያኛውን ሳስተካክለው ያኛው ይበላሻል ያኛውን ሳስተካክለው ያኛው ይበላሻል ያኛውን ሳስተካክለው አይሞላም ከዛ አንድ ቀን ቆምኩና ራሴን ዶክተር ብዬ ጠርቼ ነው ከዛሬ ጀምሮ ዶክተር ወዳጄነ መሐረነ ደስተኛ ሰው ነው ብዬ ወሰንኩ ለየትኛው እድሜ ብላችሁ ነው የምትደበሩት ለየትኛው ዓለም ብላችሁ ነው በዲፕሬሽን የምትቀመጡት ቢ ሃፒ ኢንጆይ ዩር ላይፍ ዲፕሬሽን አታስተናግዱ ዲፕሬሽን ብቻ አይደለም ምሬትን ብስጭትን ንዴትን ቢተርነስ መራራነት ግራችስ ቂም መያዝን አያስፈልግም ከናንተ ከህይወታችሁ አስወግዱት መራራነት ሲመጣ አስወግዱት ንዴት ሲመጣ አስወግዱት ብስጭት ሲመጣ አስወግዱት ኢሞሽናሊ ዌል መሆን አለባችሁ ጥሩ ጤነኛ ኑሮ እንድትኖሩ መንገድ ላይ የሚጠሏችሁ ሰዎች ካያችሁ ጥቁሮች ቢሆኑ ነጮች ቢሆኑ የሎ ቢሆኑ እናንተን አይደለም እኮ የሚጠሉት ራሳቸውን ነው እኮ የሚጠሉት ሰልፍ ሄትሬድ ስላላቸው ነው ለእናንተ ጥላቻ የሚያሳዩአችሁ who cares አንተ ያልክ ተመናጨክ ምን አለ እሱ ሰላም አለኝ አላለኝ ብላችሁ በብስጭት በዲፕሬሽን በምናምን በምሬት የምትኖሩት አራክፉትና ከላያችሁ ላይ አራክፉትና አስወግዱትና በደስታ ኑሩ ህይወታችሁን ኢንጆይ አድርጉት
ጌታችሁን ይሄ ኢሞሽናል ዌልነስ። ሶስተኛው ዳይሜንሽን ፊዚካል ዌልነስ ነው ወይም አካላዊ ደህንነታችን ነው። አካላዊ ደህንነታችን ፊዚካል ዌልነስ የሚባለው አሁን ይሄ ሰውነት አለኝ፣ በዚሁ ሰውነት ነው የምኖረው። ይሄው ሰውነት ነው የሚያረጀው፣ ይሄው ሰውነት ነው የሚሞተው፣ ይሄው ሰውነት ነው በኋላ እንትኑ ሳጥን ውስጥ ገብቶ የሚቀበረው ይሄው ሰውነት ነው። የእናንተም እንደዛው ነው። ለዚህ ሰውነታችሁ ምን እያደረጋችሁለት ነው? ምን ያህል እየተንከባከባችሁት ነው? አይለወጥም። ሌላ አዲስ ስጋ አይሰጠንም እግዚአብሔር። ይሄው ነው በቃ የሚያረጀው፣ ይሄው ነው የሚሞተው። እና የፊዚካል ዌልነሳችሁ ምን እያደረጋችሁ? እኔ መጀመሪያ በመጣሁበት ዘመን በቃ ሰዎች ሲጋብዙኝ እዛ ሬስቶራንት አንዱ ስቴክ ሃውስ ሲወስደኝ፣ አንደኛው ቺዝ ኬክ ፋክተሪ ሲወስደኝ፣ አንደኛው አበሻ ሬስቶራንት ሲወስደኝ፣ ለካ በየአመቱ በመጣው ቁጥር ዌት ጌን እያረኩኝ ነው። በመጣው ቁጥር ለካ እየጨመርኩ ነው። ከዛ 95 ኪሎ ግራም ገባሁ ማለት 210 ፓውንድ ሆንኩኝ። እንዴት ሉዝ ላድርገው? ኤክሰርሳይዝ ሰራ፣ ዳይት ብሰራ፣ ጠዋት ተነስቼ ብሮጥ በፍጹም አስቸገረኝ። ግን ልክ እንዳልሆነ አውቃለሁ። ወይቴ ለፊዚካል ዌልነስ መጨረሻ ላይ ለእናንተ እንድትከተሉት አይደለም የግሉተን ሴንሲቲቭ መሆኔን አወቅኩኝና ወደ ግሉተን ፍሪ ዳይት ገባሁ። ብታምኑም ባታምኑም 20 ኪሎ ግራም ሉዝ አደረኩኝ። አሁን 75 ኪሎ ግራም ነው። ምን ልል ነው የፈለግኩት? ይሄ በኋላ እንዳያስቸግረን። አሁን እድሜያችሁ ገና ስለሆነ ብዙዎቻችሁ ምንም ላይሰማችሁ ይችላል። ካልተንከባከባችሁት ግን ፊዚካሊ ሰውነታችሁን ካልተንከባከባችሁት አመታቶች በተቆጠሩ ቁጥር አጥንታችን እየሳሳ ህመም እየመጣ ብዙ ችግር ውስጥ እንገባለን። ፊዚካል ዌልነስ ይባላል። ምንድነው የምትበሉት? ዋሽንግተን ዲሲ አካባቢ አንድ ወዳጅ ያለና ቁርስ ጥሬ ስጋ ይበላል። ቁርስ ለአእምሮ ጥሬ ስጋ ማብላት አንድ ነገር ነው። በሳምንት 4 ጊዜ 5 ጊዜ ጥሬ ስጋ መብላት ግን ትራይግሊሰራይዱ፣ ኮሌስትሮሉ በኋላ የልብ ኮሮነሪ አርተሪ ዲዚዝ የሚባላል ልብን የሚዘጋ ምንድነው እየበላችሁ ያላችሁት? ቻሌንጅ ላደርጋችሁ ነው ዛሬ። አመጋገባችሁ እንዴት ነው? ቫይታሚን ትወስዳላችሁ ወይ? እኔ ቫይታሚን ወስዳለሁ። ቫይታሚን ኤ፣ ቫይታሚን ቢ1፣ ቫይታሚን ቢ2፣ ቫይታሚን ቢ6፣ ቫይታሚን ቢ12፣ ቫይታሚን ሲ፣ ቫይታሚን ዲ፣ ቫይታሚን ኢ፣ አይረን፣ ፎሌት፣ ዚንክ፣ ማግኒዚየም፣ ማንገኔዝ ያለበት አንድ ታብሌት በቀን ወስዳለሁ። ለምንድን ነው የምወስደው? ከሚነራል ነው የተሰራሁት። ሰውነቴ ይፈልጋል። ቫይታሚን ለሜታቦሊዝም ያስፈልጋል። አንድ ጊዜ ወዳጆቼን ጠየቋቸውና በጣም ሀብታሞች ናቸው። ቫይታሚን ትወስዳላችሁ ወይ አልኳቸው። ለምንድን ነው የምወስደው? እኔ እኮ ጤነኛ ነኝ አሉ። ሳፕሊመንት አንወስድም፣ ሚነራል አንወስድም፣ ቫይታሚን አንወስድም፣ ዳይታችንን አናስተካክልም፣ ወይታችንን ለቁመታችን አናስተካክልም። ስለዚህ ግን ማድረግ ያለብን ምንድን ነው? ፊዚካል ዌልነስ መጠበቅ አለባቸው። ዛሬ አሳይመንት ሰጥቼ ነው የሚሄደው። አሳይመንት ሰጥቼ የሚቀጥለው ዓመት ስንመጣ ፊዚካሊ ፊት መሆን አለባቸው። አሁን እኔ እድሜና የምመስለው አንድ አይደለም ማለት ከእድሜ በጣም ነው ማንሰው የምመስለው። ለምን? ሌላ አካል ስለማይሰጠኝ በጣም በጥንቃቄ እንከባከበዋለሁ። እናንተም እንደዚህ እንድታረጉ ነው። ፊዚካሊ በአካላዊ ደህንነታችሁ እንደምናችሁ? እግዚአብሔር ይመስገን ደህና ሆኖልኝ። ጥሩ ነው በጣም። የሚቀጥለው አራተኛው ኢንተሌክቹዋል ዌልነስ ይባላል። ኢንተሌክቹዋል ዌልነስ ደግሞ በየቀኑ ኤቭሪ ሲንግል ዴይ በእውቀት ማደጋቸውን እርግጠኛ ሆኑ። ትንሽ ነገር አንብቡ፣ ዶክመንተሪ ነገር እዩ፣ በእውቀት ደጉ፣ ጨምሩ፣ ትንሽ እውቀት ጨምሩ፣ ትንሽ እውቀት ጨምሩ፣ ትንሽ እውቀት ጨምሩ እና ኢንተሌክቹዋል ዌልነስ ትንሽ እኔ ብዙ ጊዜ አነሳዋለሁ። በኢትዮጵያ ውስጥ በጣም ምሁራን ከነበሩ ሰዎች አንዱ ጳውሎስ ኞኞ ነው። ጳውሎስ ኞኞ ስኮላር ነው የሚባለው። የተማረው ግን እስከ 4ኛ ክፍል ነው። 4ኛ ክፍል ተማሪ ነው። እዛ ነው ያቆመው።
አንድ ጊዜ ሲጠየቅ እንዴት ይሄንን ሁሉ ዕውቀት ሰበሰብክ ተባለ። እኔ አለ ሁል ጊዜ ልተኛ ስል መጽሐፍ ይዤ ነው የምተኛው አለ። እኔ 6ኛ ክፍል ነበርኩ። ይሄንን ቃለ መጠይቅ ስተኛ መጽሐፍ ይዤ ተኛለሁ። ጥያቄ መጠየቅ ሲኖርብኝ የማላውቀው ነገር ሲኖር እጠይቃለሁኝ አለ። አላፍርም አለ። አውሮፕላን ውስጥ ገብቼ ምግቡ እንዴት እንደሚበላ ካላወቅኩ ሆስተሷን ጠራትና እንዴት ነው የሚበላው እላታለሁ። ሬስቶራንት ገብቼ ምግቡ ካልገባኝ እዚህ ጋር ያለው ምግቡ ካልገባኝ ሜኑ ካልገባኝ ጠርቼ ምንድነው እላታለሁ። እኔ እዛለታ የሰማሁ ቀን ጀመርኩኝ የመጽሐፍ ይዤ መተኛት። እስካሁን ድረስ መጽሐፍ ይዤ ነው የምተኛው። ኢንቴንሽናሊ ኤቭሪ ሲንግል ዴይ በማንበብ ዶክመንተሪ በማየት ሰዎችን በማዳመጥ በእውቀት እደጉ። ይሄ ኢንተሌክቹዋል ዌልነስ ይባላል። 5ኛው ሶሻል ዌልነስ ነው፣ ማህበረሰባዊ ደህንነት ነው። ከቤተሰቦቻችሁ ጋር እንዴት ናችሁ? ከእህት ወንድሞቻችሁ ጋር እንዴት ናችሁ? ከዘመዶቻችሁ ጋር እንዴት ናችሁ? እኔ እህቶች አሉኝ። ከእህቶቼ ጋር ያለ መጣላት ፖሊሲ አለኝ። ይሞክራሉ ሊጣሉኝ፣ ግን አልጣላቸውም በፍጹም። ምን እላቸዋለሁ መሰላቸው? አሁን አንቺ ከኔ ጋር መጣላት ትፈልጊያለሽ? ብትታመሚ እኮ ጓደኞች የተወሰነ ጊዜ ያስታምሙሻል። ከዛ ወንድሟ የት ነው ብለው አምጥተው እኔ ጋር ነው የሚጥሉሽ። እኔንም እንደዛው። እኔም ብታመም ጓደኞች የተወሰነ ጊዜ ያስታምሙኛል። ከዛ እህቶቹ የት ነው ያለው ተብሎ አንቺ ጋር ነው አምጥተው የሚጥሉኝ። አንጣላ። ከእህት ወንድሞቻችሁ ጋር ደህና ናችሁ? እግዚአብሔር ይመስገን። ሁሌ ሰላም አድርጉ። በፍጹም ያለ መጣላት ፖሊሲን እንድትከተሉ ነው መክራችሁ። ሶሻል ሌላ ጓደኞች፣ ጥሩ ጓደኞች። ሪሰርች ምንድነው የሚያሳየው? ጥሩ ጓደኞች ያላቸው አንድ ጥሩ ጓደኛ ያላቸው ሰዎች፣ 2 ጥሩ ጓደኛ ያላቸው ሰዎች የአእምሮ ጤንነታቸው ከፍተኛ ነው ይባላል። ጥሩ ጓደኞች ይኑራችሁ። ስለዚህ ቤተሰባችሁ ጋር ሰላም አድርጉ። እናንተ ትልቅ ቢዲ አደልት ኢን ዘ ሃውስ። ወንድሞቻችሁ እህቶቻችሁ ሊጣላችሁ ሲፈልጉ ቢዲ አደልት ኢን ዘ ሃውስ። እናንተ ታዩ ግድ የለም ምናምን ብላችሁ እናንተ ሰላም አድርጉ። እናንተ ተሸነፉ እና ከእህት ወንድሞቻችሁ ከጓደኞቻችሁ ጋር ሰላም አድርጉ። ይሄ ሶሻል ዳይሜንሽን ኦፍ ዌልነስ ይባላል። 6ኛው ጨርሳለሁ ቶሎ ብዬ፣ ኦኪፔሽናል ዌልነስ ይባላል። ስራችሁ እንዴት ነው? ደህና ናችሁ? እግዚአብሔር ይመስገን። ምንድን ነው የምትሰሩት? እውነቱን እንነጋገር ከተባለ የሚያኖረን እግዚአብሔር ነው። ግን ምንም ነገር ስሩ፣ ሰርቪስ እስከሰጣችሁ ድረስ ውደዱት። አንድ ጊዜ መጀመሪያ አሜሪካ እንደመጣሁኝ ሰሞን በታክሲ ነበርና በታክሲ ሲሄድ ኤርፖርት ሲሄድ ነጭ ነበረ ሰውየው። ከዛ አወራዋለሁ። ፕሮፌሽን የተማረው ምናምን ስጠይቀው ኢንጂነር ነኝ አለ። አሃ ኢንጂነር ሆነ እንዴት ታክሲ ትነዳለህ አልኩት። በጣም አስታውሳለሁ። እንደዚህ ብሎ ነው ያለኝ። ወደ ኋላ ዞሮ አየኝ። what do you mean አለኝ። what do you mean? ኢንጂነር ነኝ። አዎ በኢንጂነሪንግ እሰራለሁ፣ ግን ደግሞ ሞርጌጅ አለብኝ። በትርፍ ስራዬ ታክሲ ነዳለሁ አለኝ። ዋው ነገሩ ለካ እንደዚህ ነው አልኩት። ሌላ ቦታ ኤርፖርት ሄድኩና አንድ ኢትዮጵያዊ እንዲህ ትልቅ ወንበር ላይ ተቀምጠው ሰዎች በጨርቅ እንደዚህ ጫማ ይጠርጋል። ከዛ አየሁት። እንዴት ነው ስራ አልኩት። ይሄ እኮ አይገኝም አለኝ። አታገኘውም እኮ ያለ 100 ብር ቲፕ ይሰጡሃል እኮ አለኝ። የማይገኝ ስራ። የጤና እርዳታ ውስጥ ነው የምትሰሩት? ሆም ኬር ትሰራላችሁ? ሳይከፈላችሁ እንኳን ብትሰሩ መስራት አለባችሁ። እንኳን ተከፍሏችሁ አይደለም፣ ባይከፍሏችሁ እንኳን የታመሙ ሰዎችን መንከባከብ፣ የተጎዱ ሰዎችን መንከባከብ ጥቅም ነው። ወደ ስራ ስትሄዱ እየጠላችሁት አትሄዱ። ምንም ይሁን የምትሰሩት እየጠላችሁት አትሄዱ። ሐኪሙም ሆነ ሁላችንም ሰርቪስ ነው የምንሰጠው። ሰርቪስ ስትሰጡ ደስ እያላችሁ አድርጉት። አጨብጭቡ ለዚህ። እኛም ስለምትሰሩት ስራ እናመሰግናችኋለን። በጣም ከልቤ ነው። 7ኛው ፋይናንሻል ዌልነስ ነው። ፋይናንሻል ዌልነስ አሁን ዲያስፖራ ስለሆነ እናንተን ቻሌንጅ የማደርገው ትሰራላችሁ፣ ገንዘብ ታገኛላችሁ። ከዛስ you spend it።
የእውነት አዲስ ቦርሳ ያስፈልግሻል? ከልቤ ነው። አዲስ ቦርሳ ያስፈልግሻል? $250 ዲዛይነር ቦርሳ ያስፈልግሻል? አሁን አዲስ ጫማ ያስፈልግሻል? ያ ሁሉ ጫማ እዛ ጋር ተደርድሯል። ሰርግ መጣ፣ ምን አለበት ከመካከል አንዱን ብታረጊው? አሁን በጣም ያጨበጨቡት ባሎች ናቸው። የመረራቸው ባሎች ናቸው አሁን ያጨበጨቡት። እውነት ነው እኮ ለሰርግ የግድ አዲስ ጫማ፣ የግድ አዲስ ቦርሳ። ሴቭ ኢት። ገንዘባችሁን ለፍታችሁ ዶንት ስፔንድ ኢት። ኑና ኢትዮጵያ አፓርትመንት ግዙ፣ ኑና ኢትዮጵያ ቤት ግዙ፣ ቢዝነስ ክፈቱ። ገንዘባችሁን ዋይዝሊ ሴቭ አድርጉትና ይሄ ፋይናንሻል ዌልነስ ይባላል። ፋይናንሻል ዌልነስ ይባላል። እና በጣም በጥንቃቄ እንድትኖሩ ደግሞ ደህና ናችሁ? ፋይናንሻሊ ደህና ናችሁ? እግዚአብሔር ይመስገን። ልጨርስ ነው አሁን። 8ኛው ኢንቫይሮንመንታል ዌልነስ ይባላል። ኢንቫይሮንመንታል ዌልነስ ማለት የምንኖርበትን አካባቢ ማሳመር ማለት ነው። ለምሳሌ ቤታችሁ ብመጣ ምን አይነት ቤት ነው? አንድ ስቱዲዮ ሊሆን ይችላል፣ ግን ያቺ ስቱዲዮ ማማር አለባት። ቀለሞች አመራረጣችሁ፣ የቀለም ሳይኮሎጂ አለ። አንድ ጊዜ ሳውዝ አፍሪካ ሄድኩና ሆቴሉ እንትን ላይ ሳይ ዛጋ የሎ አለ፣ ሬድ አለ፣ ብሉ አለ፣ ግሪን አለ፣ ብራውን አለ፣ ፐርፕል አለ፣ ማአት አይነት ቀለሞች አሉ። ከዛ ለምንድን ነው እንዲያረኳችሁት አልኳቸው። አይ በቃ ያምራል አሉ። ግን ሳይኮሎጂ አለው። የሎ ኢስ ፎር ጆይ፣ ቢጫ ስትመለከቱ የሚሰማችሁ ደስታ ነው። ግሪን ስታዩ የሚሰማችሁ ማይንዳችሁ የሚያስበው ሪጁቪኔት ማድረግ ነው፣ ራሱን ማደስ ነው ግሪን። ብሉ ስታዩ የሚሰማችሁ የአእምሮ ሰላም ነው። the ocean is blue, the sky is blue፣ የአእምሮ ሰላም ነው የሚያሰብ። ብርቱካናማ ስትመለከቱ ኢንቱሲዝም ነው የሚሰማችሁ። ነጭ ቀለም ይሄ ሰው ሳይሆን ይሄኛው ነጭ፣ white is for purity, black is for dignity, purple is for reality። ስለዚህ እያንዳንዱ ቀለም ትርጉም አለው ለአእምሯችሁ። የአይን ብቻ የሚታየው አይደለም። እኔ ሲደብረኝ የማደርገውን ነገር ልንገራችሁ። ሲደብረኝ የሆነ ሽታ፣ የቡና ሽታ፣ የእጣን ሽታ፣ የሽቶ ሽታ እፈልጋለሁ። ለምንድን ነው? አፍንጫችን ውስጥ ኦሊፋክተሪ ሪሰፕተርስ የሚባሉ አሉ፣ ሽታ ይቀበላሉ። ቆንጆ ሽታ ሲሸተን አእምሯችን ጋር ሄዶ ሜሴጁ የሚያመጣው ደስታ ነው። ስለዚህ ቤታችሁ ቆንጆ እንዲሸቱ፣ እናንተም ቆንጆ እንድትሸቱ፣ ቤቱ ቆንጆ እንዲሸት አድርጉት። ኢንቫይሮንመንታል ዌልነስ ነው። እሺ ልጨርስ ነው። ያው እንደምትገምቱት 10 ናቸው። 9ኛው ሞራል ዌልነስ ነው። ሞራል ዌልነስ እናንተን አይመለከትም፣ ግን አንዳንድ ዲያስፖራዎች የሚያደርጉት ነገር በጣም የሚያሳዝነኝ ነገር አለ። ብዙ ዶላር ይዘው ይመጣሉ አዲስ አበባ። ታርጌታቸው ናይት ክለብ ነው። ታርጌታችን ትናንሽ ልጆች እህቶቻችን ናቸው። መተው ቀጥታ ቤተሰብ ሰላም ብለው የሚሄዱት ናይት ክለብ ነው። ከነዛ ከትናንሽ ልጆች ጋር ከ20 ዓመት ልጆች ጋር ምናምን ይተኛሉ። ይሄ ሞራል ዌልነስ መጉደልን ያሳያቸዋል። የልጆቹ መጎዳት ብቻ አይደለም፣ የእህቶቼ መጎዳት ብቻ እኮ አይደለም። እነሱም በሽታ ይዘው ይመጣሉ፣ ህመም ይዘው ይመጣሉ። ሴክሹዋሊ ትራንስሚትድ ዲዚዝስ አሉ። በዚህ ላይ ዲሞኒክ ፓወር ያላቸው ሴቶች አሉ። ዲመኑ አታክ ነው የሚያደርጋቸው። መጽሐፍ ቅዱስ ይላል ጉበትህን እስኪሰነጥቀው ድረስ ይላል። አታክ ይደረጋሉ፣ መተው ይታመማሉ፣ ይወድቃሉ። የተለያየ በሽታ ቻንክሮይድ፣ ጎኖሪያ፣ ሲፊሊስ፣ ካንዲዲያሲስ ይዘው ይመጣሉ። የሞራል ስታንዳርድ ካላችሁ ግን አታረጉም እንደዛ። ዶንት ዱ ኢት። እዚህ ሚስት አለች አቬለብል ቢሆንም አታረጉትም። ይሄ ሞራል ዌልነስ ይባላል። ሞራል ስታንዳርድ ይባላል። ይሄ ሞራል ዌልነስ ነው። ይሄም ደግሞ በጣም ያስፈልገናል። የመጨረሻውና 10ኛው ስፒሪቹዋል ዌልነስ ነው። ዳይሜንሽኖቹን ያሳየኋችሁ። የመጨረሻው ስፒሪቹዋል ዌልነስ ነው። ሁሉ ነገር ኖሯችሁ መንፈሳዊ ህይወት ላይ ከደከማችሁ ደግሞ እሱ ደግሞ አይሆንም። በየሃይማኖታችሁ
መጸለይ፣ ማመስገን። 4 አይነት ጸሎት አለ። አንደኛው ሪፔንተንስ ነው፣ ንስሐ መግባት ነው። ሁለተኛው ታንክስ ጊቪንግ ነው፣ ማመስገን ነው። ሶስተኛው ፔቲሽን ነው፣ እንዲህ አድርግልኝ ብሎ መጠየቅ ነው። አራተኛው ኢንተርሴሽን ነው፣ ምልጃ ነው፣ ስለሌላው መለመን ነው። እነዚህ ጸሎቶች አሉ። መጸለይ፣ ቅዱስ ቃሉን ማንበብ፣ ቅዱሳን መጽሐፍቶችን ማንበብ እና በመንፈሳዊ ህይወት መለምለም፣ ደግሞ ግሬትፉል መሆን፣ ቅድም ያሳዩ እንደሆን ግራቲቲዩድ ያለው ህይወት መኖር፣ ታንክፉል ሆኖ መኖር። ዛሬ እናንተ መጣችሁ አይደል? እዚህ ብድግ ብላችሁ መጣችሁ፣ እዚህ አምሮባችሁ ተቀምጣችኋል። ስትሮክ መጥቶት ተነስቶ ለመሄድ የሚሞክር ቻልኩበት እኮ አሁን መራመድ እየቻልኩ ነው እኮ የሚል እኮ ሰው አለ። እናንተ እዚህ ጋር ዘንጣችሁ ተቀምጡ። ቢ ታንክፉል፣ ግራቲቲዩድ ይኖራችሁ። ከዚህ ስትወጡ መኪናችሁን አስነስታችሁ ወደፈለጋችሁበት ትነዳላችሁ። በጥፋትም ያለ ጥፋትም እስር ቤት ሆነው አንድ ቀን ወጥቼ ንጹህ አየር ተንፍሼ በእግሬ ሄጄ እያሉ የሚመኙ በጣም ብዙ ሰዎች አሉ። እናንተ ነፃ ናችሁ። ማታ ትገባላችሁ። ብዙዎቻችሁ በጣም አጭር ጸሎት አለች የምትጸልዩት ማታ ከእንቅልፍ በፊት። እግዚአብሔር ሆይ ስለበጣም ሰላም ስለዋልክኝ አመሰግናለሁ ስለመሰግናለሁ ትሉና ራሳችሁን ሲነካ እንቅልፍ ይወስዳችኋል። እማይተኙ በጣም ብዙ ሰዎች አሉ። ስለ እንቅልፋችሁ አጨብጭቡ። አሁን ምስጋና። ይሄ ደግሞ ስፒሪቹዋል ዌልነስ ይባላል። ስለዚህ እንደዚህ ጠብቁና ራሳችሁን ፊዚካሊ፣ ሜንታሊ፣ ኢሞሽናሊ፣ ሶሻሊ፣ ፋይናንሻሊ፣ ኦኩፔሽናሊ፣ ስፒሪቹዋሊ፣ ሞራሊ ጠብቁና እንዳማረብን እናርጅ፣ እንዳማረብን እናርጅ። እንደዘነጥን እናርጅ። እኔ አሁን ብዙ ዓመት መኖር አልፈልግም ምድር ላይ ጨርሻለሁኝ። ብዙ ዓመት መቆየት አልፈልግም። እስከ 95 96 ምናምን ድረስ ይበቃል። አሁን በእውቀቱ ስዩም ታየኝ በሚቀጥለው መድረኩ ላይ ሲጽፍ ሎስ አንጀለስ አንድ ፕሮግራም ተዘጋጅቶ አንድ ዶክተር መጣና 96 ዓመት እኖራለሁ አለ። እሱም አልበቃውም እያለ የሚቀጥለው እኔ ላይ ነው የሚጽፈው። እና እንዳማረብን ጤነኛ እንደሆንን እነዚህን 10 ደህና ነህ ወይ ደህና ነሽ ወይ አሟልተን በጤንነት በደስታ ዘመናችንን እንጨርስ።